ወደ ተከበራችሁ በአገር ውስጥም ውጭም ላላችሁ ወንድምና እህቶቻችን ዛሬ ደግሞ አጣር ያለች መልእክት እናስተላልፋለን። እሱ ምንድነው? እዚህ ምድር ላይ ካሉት ከእናት ቀጥሎ ካሉት ትልቅ ነውርን ከሚሸፍኑልን ነገሮች ሁለት ነገሮችን አየው ከሚለው መነሻ እናደርጋለን። የመጀመሪያው እንግዲህ ምርጥ ሚስት ናት። ምርጥ ሚስት ባሏ በተለያየ ጉዳይ የተለያዩ ችግሮች ሲገጥሙት፣ የሥራ መቀዝቀዝ፣ የኑሮ አለመመቻቸት ሲገጥሙት ከቤተሰቦቿ መካከል ጥያቄዎች ይመጡላታል። ምን ሆኖ ነው ባልሽ? ምን እያደረገ ነው? ምን ነው ግራ በዛ ቤት ውስጥ እየተባለ የተለያዩ ጥያቄዎች ይመጣላታል። በዚህን ጊዜ ቺ ሚስት ነውር ሸፋኝ ናትና ምንም የጎደለ ነገር የለም፣ በስልክ እየሰራ ነው፣ የተለያየ ሁኔታ ላይ ነው ያለው፣ አልহামዱሊላህ ምንም አልጎደለብንም በማለት በዚህ በኩል ትሸፍናለች። በተጨማሪ ደግሞ በሌላ በኩል ባሏን እየሄደች አብሽር፣ እቺ ቀን ታልፋለች፣ እንደርስበታለን፣ ይነጋል፣ ይስተካከላል እያለች ደግሞ ሙሉ ጥገና ታደርግለታለች። በዚህ አማካይነት ደግሞ ከትልቅ ድብርትና ሐዘን ነፃ ታደርገዋለች። እቺ ምርጥ ሚስት ነውር ሸፋኝ ትባላለች። አላህ ዘንድም የተወደደች እቺ ሴት ናት። ሁለተኛ ነውራችን ከሚሸፍኑ ነገሮች መካከል ለብሰን የምንወጣው ልብስ ነው። ጠዋት ለብሰን ሽቶ ተቀባብተን በምንወጣበት ጊዜ ሰዎች አለባበሳችን ከማየት ውስጣችን ካለመረዳት ከባድ ጉዳይ ወደ አንተ ይዞ ይመጣሉ። እባክህ እንደው ዋስጄ ልምጣና እቺን የምታክል ገንዘብ ካንተ ፈልጌ ነው ይሉሃል። አንተ ግን ድንገት አካውንት ውስጥ 2000 ብር ላይ ኖር ይችላል። የጠየቁ ከባድ ገንዘብ ነው፣ ከባድ ነገር ነው። በዚህን ጊዜ ካንተ የሚጠበቀው ወይም ካንቺ የሚጠበቀው ምንድነው? ወደ ላይ ጌታችን መጠየቅ ብቻ ነው። ጌታዬ ሆይ ሰዎች ከሚጠረጥሩኝ በላይ አድርገኝና እቺን ቀን ታሪክ አድርጋ አሳለፈ ለብዙሃን እንባ ለፈሰሰባቸው ሰዎች እንባቸውን ምጠርግ አድርገን ብለ ዱዓ ከማድረግ ከመማጸን ውጪ ሌላ ምን ታደርጋለህ? ስንቱን አስረድተን እንችላለን። በያላችሁበት የአላህ ጥበቃ ይለያችሁ።